ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ነገ ግንቦት 7 ምሽት 4 ሰዓት ላይ ሊቨርፑል በእንግሊዝ ፕሪሚየር ሊግ የ37ኛ ሳምንት መርሃ ግብር ከአስቶን ቪላ ጋር በቪላ ፓርክ የሚገናኝ ይሆናል። ከዚህ ጨዋታ በፊትም አሰልጣኝ አርነ ስሎት ከጋዜጠኞች ጋር ቆይታ አድርገው ነበር። በዚህ ቆይታቸውም በሊቨርፑል ስለሚኖራቸው ቆይታ፣ በጨዋታው ላይ በተጎዱ ተጫዋቾች ላይ እንደዚሁም በሌሎች ጉዳዮች ዙሪያም የሰጡት አስተያየት አለ። ይህንንም አስተያየት ይዤ የላችሁ መጥቻለሁ። እስከ መጨረሻው ላይ የቀረሰም አብራችሁ ቆይታችሁ እንድትከታተሉትም በአክብሮት እጋብዛለሁ። ያላችሁን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጋብዛለሁ። አሁን በቀጥታ ወደ ጋዜጣዊ መግለጫው የምናመራ ይሆናል። አብራችሁን ቆዩ። በተጫዋቾች ጉዳት ላይ በሰጡት አስተያየት ኢብራሂማ ኮናቴ ከቡድኑ ጋር አብሎ ልምምድ መስራት ችሏል። ሙሐመድ ሳላም በነገው ጨዋታ ላይ ትንሽ ደቂቃም ቢሆን የሚጫወት ይሆናል። እንደዚሁም አሊሰን ቤከርም ከቡድኑ ጋር አብሮ ልምምድ መስራት ችሏል። ነገር ግን ለነገው ጨዋታ ይደርሳሉ የሚለውን ነገር ሲደርስ የምንመለከተው ይሆናል። ፍሎሪን ቪርትዝ በበኩሉ የሆድ ህመም ስላጋጠመው ነው እስካሁን ድረስ ያልተጫወተው። በዚህ ሰዓትም አንቲባዮቲኮችን እየወሰደ ነው የሚገኘው። ለነገ ጨዋታ ላይ ግን ብቁ ይሆናሉ የሚለውን ነገር እስካሁን ድረስ እርግጠኛ አይደለንም የሚል አስተያየትን ሰጥቷል። በአሊሰን ቤከር የሊቨርፑል ቆይታ ዙሪያ በሰጡት አስተያየት ደግሞ እስካሁን ድረስ ምንም አዲስ ነገር የለም፣ እዚህ ወጥቼ የምናገረው ነገር የለም። በእርግጥ በሚዲያዎች ላይ ከጁቬንቱስ ጋር ስሙ እየተያዘ መሆኑን ተመልክቻለሁ። ነገር ግን እዚህ ላይ ወጥቼ የምናገረው ምንም አዲስ ነገር የለም። እንደዛም ቢሆንም ግን ደጋፊዎች በተጫወተበት ጨዋታዎች እንዳለ ድጋፋቸውን ማቋረጥ የለባቸውም። በነገው ጨዋታ ላይ ከተጫወተ ከነገ ጀምሮ፣ ካልሆነም ደግሞ በመጨረሻው ቀን ጨዋታ ላይ ብቻ የሚሰለፍ ከሆነ ደግሞ በዛ ጨዋታ ላይም ከዚህ ቀደም ሲያሳዩት እንደነበረው ሙሉ ድጋፍ ማሳየት መቻል አለባቸው የሚል አስተያየትን ሰጥቷል። እንደዚሁም በኢብራሂማ ኮናቴ ወደፊት ቆይታ ዙሪያ በሰጡት አስተያየት እስካሁን ድረስ ምንም የተፈታ ነገር የለም፣ አዲስ ነገር ሲኖር ግን ለእናንተ ወዲያውኑ የምናሳውቅ ይሆናል የሚል አስተያየትን ሰጥቷል። በመቀጠልም ከቼልሲ ጨዋታ በኋላ ደጋፊው ባሰማው ተቃውሞ ዙሪያ በሰጡት አስተያየት የቼልሲን ጨዋታ ላይ ማሸነፍ ፈልገን ነበረ፣ እናም በዛም በማሸነፍም እንግዲህ የሻምፒዮንስ ሊግ ተሳታፊ ለመሆን ከፍተኛ ጥረት አድርገን ነበረ እስከ መጨረሻው ደቂቃ፣ ነገር ግን ያ ሳይሳካልን ቀርቷል። በእርግጥ ሁለተኛው አጋማሽ ላይ የተሻለ መንቀሳቀስ ችለናል፣ የተሻለ ስናጠቃቸውም ጭምር ነበረ፣ ለማሸነፍም የተቃረብንባቸውም አጋጣሚዎች ነበሩ። እንደዛም ቢሆንም ግን በስተመጨረሻ አቻ በሆነ ውጤት ነው ያጠናቀቀው። ይህንንም የአቻ ውጤት በጸጋ ተቀብለን ለቀጣይ ጨዋታ ለአስቶን ቪላ ጨዋታ መዘጋጀት መቻል አለብን፣ ያንን ጨዋታ ለማሸነፍም ከፍተኛ ጥረት የምናደርግ ይሆናል የሚል አስተያየትን ሰጥቷል። በአስቶን ቪላ ዙሪያ በሰጡት አስተያየት በተለይ ደግሞ አስቶን ቪላዎች ለኢሮፓ ሊግ የፍጻሜ ጨዋታ ማለፋቸው አይዘነጋምና ምናልባትም ሙሉ ለሙሉ ትኩረታቸውን በዛ ጨዋታ ላይ አድርገው የሊቨርፑል ጨዋታ ላይ ትኩረት ሳይሰጡ ሊገቡ ይችላሉ የሚል አስተያየቶችን እየተሰጡ ነው የሚገኙትና በዚህ ዙሪያ በሰጡት አስተያየት ቪላዎች ያን ያህል ይዳከማሉ ብዬ አላስብም። ምክንያቱም እሁድ ዕለት ነው የተጫወቱት፣ ከእሁዱ በኋላ አርብ፣ ከዛም በኋላ ደግሞ ሮብ መጮት ያን ያህል ጫና ውስጥ እንድትገባ ያደርጋል ብዬ አላስብም። እንደዚሁም ደግሞ አስቶን ቪላዎች ለኤሮፓ ሊግ የፍጻሜ ጨዋታ መድረስ ይቻሉት፣ እንደዚሁም ደግሞ በፕሪሚየር ሊጉም 5ኛ ደረጃ ላይ መቀመጥ የቻሉት ጥሩ የሚባል ስኳድ ስላላቸው ነው። ምክንያቱም ጥሩ ስኳድ ከሌለ እነዚህ ነገሮች ማሳካት አችልም። ስለዚህ በነዛ ስኳድ ተጠቅመው ጥሩ ፈተና ይሆናሉ ብለን እንጠብቃለን። እንደዚሁም ለአስቶን ቪላዎች ጥሩ ነገር ቢኖር ምንድነው ብዙ ተጫዋቾች ጉዳት ላይ አይደለም የሚገኙ። ስለዚህ ለነገው ጨዋታ ከዛ ሮብ ከዛ በኋላ እሁድ ለሚኖርባቸው ጨዋታ ሙሉ ለሙሉ ዝግጁ ይሆናሉ ብዬ ነው የምጠብቀው የሚል አስተያየትን ሰጥቷል። አያይዞም እንግዲህ በሃርቪ ኤሊት ዙሪያ በሰጡት አስተያየት ሃርቪ ኤሊት እንግዲህ በዚህ ሲዝን ጥሩ የሚባል ጊዜን እያሳለፈ አይደለም የሚገኘው። ወደ አስቶን ቪላ ባቀና ሰዓት እንግዲህ የመጮቻ ደቂቃዎችን አገኛለሁ ብሎ ነበረ የሄደው። ነገር ግን እዛም አስቶን ቪላ ውስጥም በጣም ጥሩ የሚባሉ ተጫዋቾች አሉ። በነዛ ምክንያቶች ደግሞ የመጮቻ እድል እያገኘ አይደለም የሚገኘውና ሶስቱም ፓርቲዎች ለኛም ለተጫዋቹም እንደዚሁም ለአስቶን ቪላዎችም በጥሩ ሁኔታ ሰርቷል ብዬ አላስብም እና እንደዚህ አይነት ታለንትድ የሆነ ተጫዋች ደግሞ በእንደዚህ አይነት መልኩ ሲባከን ማየት በጣም ያሳዝናል። ነገር ግን ይህ ሲዝን ከተጠናቀቀ በኋላ ወደ ሊቨርፑል የሚመለስ ይሆናል። ምክንያቱም ደግሞ ከኛ ጋር ቀሪ ኮንትራት ስላለው በዚህ ይቆያል። የቅድመ ውድድር ዝግጅቶችንም አብሮ የሚዘጋጅ ይሆናል የሚል አስተያየትን ሰጥቷል። በአንዲ ሮበርትሰን ዙሪያ በሰጡት አስተያየት ደግሞ አንዲ ሮበርትሰን ምናልባትም የግራ ፉል ባክን ከቀየሩ ተጫዋቾች መካከል ቅድሚያ ስፍራ ላይ የሚቀመጥ ነው። ሙሉ 90 ደቂቃ ላይታች እያለ የሚሯሯጥ ተጫዋች ነው። በተለይ ደግሞ ከጥቂት ዓመት በፊት ከማንቸስተር ሲቲ ጋር በተደረገው ጨዋታ ላይ ሲያደርግ የነበረውን እንቅስቃሴ ከተመለከታችሁ በአንድ አጋጣሚ ከግራ ፉል ባክ ጀምሮ እስከ ቀኝ ክንፍ አጥቂ ስፍራ ድረስ እየሮጠ ሲሄድ መመልከት ችለናል። ያ ደግሞ ለብዙ አሰልጣኞች እንደ ምሳሌ የተቀመጠ ነው። በተለይ ደግሞ በኢንቴንሲቲው እንደዚሁም ደግሞ ሜንታሊቲ ስትሪንግዙን እንደ ምሳሌ መጠቀም የምንችለው ነው። እኔም ይህንን እንደ ምሳሌ በወቅቱ ስጠቀምበት ነበረና
ሮበርትሰን ለዚህ ክለብ ያለውን ሁላ የሰጠ ተጫዋች ነው። በእያንዳንዱ ጨዋታ ላይ ሙሉ ያለውን አቅም ሲጠቀም የተመለከትነው ተጫዋች ነውና በሜዳ ላይ በጣም አስደናቂ የሚባል ነው። እንደዚሁም ግን ከሜዳ ውጪም በጣም የሚያስገርምም ሰው ነው። ይህንን ደግሞ ባለፉት 2 ዓመታት በዚህ በነበረኝ ቆይታ ላይ በደንብ መመልከት ይችላል። እንደዚሁም ደግሞ አንዳንድ ፖስቶችንም ከተመለከታችሁ ከተጫዋቾች ጋር ያለው ግንኙነት ከሌሎችም ስታፍ አባላቶች ጋር ያለው ግንኙነት ራሱ በጣም የሚያስገርም እንደሆነ በደንብ መመልከት ትችላላችሁና አንዲ ሮበርትሰን በሜዳም ከሜዳ ውጭም በመልበሻ ክፍል ውስጥም በጣም የሚያስደንቅ ሰው ነው የሚል አስተያየትን ሰጥተዋል። በመቀጠልም ከሜዳ ውጪ ስላላቸው ፎርም ዙሪያ በሰጡት አስተያየት በዚህ ሲዝን የማንፈልገው ቦታ ላይ ለመቀመጣችን ዋነኛው ምክንያት ከሜዳችን ውጪ የምናደርገው እንቅስቃሴ ነው። በዚህ ሲዝን እንግዲህ በጣም ብዙ ነጥቦችን ከሜዳችን ውጪ ስናደርግ ጥለናል። በአብዛኞቹ ደግሞ ከአውሮፓ ውድድሮች በኋላ ያደረግናቸው ጨዋታዎች ላይ ነው ነጥብ ስንጥል የነበረው። እንደዛም ቢሆንም ከአስቶን ቪላ ጋር የሚደረግ ጨዋታ ከሜዳም ይሁን ከሜዳ ውጭም ቢሆን በጣም ጠንካራ የሚባል ነው። ነገር ግን ደግሞ ሌሎቹን ጨዋታዎች ከተመለከታችሁ በብዛት ሊቨርፑሎች ነጥብ የማይጥሉባቸውን ጨዋታዎች በዚህ ሲዝን ነጥብ ስንጥልባቸው መመልከት እችለናል። ለዛም ነው እስካሁን ድረስ የሻምፒዮንስ ሊግ ቦታ መያዛችንን ማረጋገጥ ያልቻልነው። እናም ለቀጣይ ዓመትም እንግዲህ ማሻሻል ያሉብን ነገሮች አሉ። በተለይ በመጀመሪያ ደረጃ በየሶስት ቀኑ መጫወትን መልመድ መቻል አለብን። ብቁ መሆን መቻል አለብን። በእርግጥ በአንዳንድ ጨዋታዎች ላይ ለ70 ለ80 ደቂቃ ያህል በጣም ጥሩ የሚባል እንቅስቃሴን ስናደርግ ነበር። ነገር ግን ደግሞ 70-80 ደቂቃ ብቻ ጥሩ ሆነ ቀሪዎቹን ጥሩ ማትሆን ከሆነ ነጥብ ለመጣልህም ትልቅ ምክንያት ሊሆን ይችላል። ምክንያቱም በዚህ ሲዝን ከ80ኛው ደቂቃ በኋላ ብዙ ጎሎች ሲቆጠሩብን መመልከት ችለናል የመጨረሻዎቹ ደቂቃዎች ላይ እና እነዚህ ነገሮችንም ማስተካከል መቻል አለብን። እንደዚሁም ደግሞ ተጫዋቾቻችንም ብቁ እንዲሆኑ ማድረግ አለብን። ምክንያቱም በዚህ ሲዝን ከተመለከታችሁ በአውሮፓ ውስጥ ከሚገኙ እያንዳንዱ ጨዋታዎች የኛ ተጫዋቾች ናቸው አንደኛና ሁለተኛ ላይ ብዙ ደቂቃዎችን በመጫወት የተቀመጡት ቨርጂል ቫን ዳይክ እና ዶሚኒክ ሶብዝ ላይ ናቸው። እንደዚሁ ከ15 እስከ 20 ባለው ደግሞ 5 እና 6 የሚደርሱ የኛ ተጫዋቾች አሉ። ስለዚህ ስኳዳችንን ብቁ በማድረግ ቢያንስ እነዚህ ተጫዋቾች ብዙ ደቂቃም በቀጣይ ዓመት እንዳይጫወቱ ባላንስ ለማድረግ ሌሎቹም እኩል የሚባል ጨዋታን እንዲጫወቱ እንዲተጋገዙ ማድረግ መቻል አለብን የሚል አስተያየታቸውን ሰጥተዋል። በመቀጠልም በራሱ የሊቨርፑል ቆይታ ዙሪያ ላይ በሰጠው አስተያየት ብዙ ጊዜ እንግዲህ አንድ አሰልጣኝ በጣም ምርጥ የሚባል ሲዝንን ካላሳለፈ ብዙ ሰዎች አስተያየታቸውን መስጠት አይቀርም። ምናልባትም ለክለቡ ላይ መጠን ይችላል፣ ከስራው ሊባረር ይገባል የሚሉ ነገሮችን መስማታችን አይቀርም። ይህ ነገር ደግሞ በዚህ ሰዓት ላይ በተደጋጋሚ የምንመለከተው ነገር ነው። አሁን ላይ የእግር ኳስ ዓለሙ ወደዚህ አይነት አቅጣጫ ነው እየሄደ የሚገኙና በእኔ ላይም እንግዲህ ብዙ ትችቶች እየደረሱ ነው የሚገኙት፣ ብዙ ተቃውሞችም እየደረሱ ነው የሚገኙት። ለነዛ እንግዲህ አስተያየት መስጠት አልፈልግም። ምክንያቱም እያንዳንዱ ሰው የራሱ ሀሳብ አለው፣ የራሱ አስተሳሰብ አለውና የፈለገውን ነገር ማለት ይችላል። ነገር ግን እኔ እስካሁን ድረስ ባለኝ መረጃ መሰረት በቀጣይ ዓመትም የሊቨርፑል አሰልጣኝ ነኝ። አንደኛው መረጃ የሚሆነው በሊቨርፑል ቤት የ3 ዓመት ኮንትራት ነው የፈረምኩትኝ። ስለዚህ እስከ ቀጣይ ዓመት ድረስ የሚያቆይ ኮንትራት አለኝ። በተጨማሪም እንግዲህ ከአመራሮቹ ጋር ከማደርገው ንግግርም አንጻር በቀጣይ ዓመት በሊቨርፑል እቆያለሁ። በዚህ ሰዓትም እንግዲህ ከተለያዩ አካላቶች ጋር በመሆን ስለ ቀጣይ እያሰብን እንገኛለን። በመጀመሪያ ደረጃ የቀድሞ ውድድር ዝግጅታችንን የት እንደምናደርግ እናውቃለን። እንደዚሁም ደግሞ የተለያዩ ተጫዋቾችንም ለማምጣትም ንግግር እየተደረገ ነው የሚገኘው። በእነዚህ ንግግሮች ላይም እኔም ተሳታፊም ጭምር ነኝ የሚል አስተያየታቸውን ሰጥቷል እና በዚህ አስተያየት መሰረትም እንግዲህ አሰልጣኝ አርነ ስሎት ለ2026/27 የውድድር ዘመንም በሊቨርፑል አሰልጣኝነታቸው የሚቆዩ ይሆናል። በመጨረሻም በአጮት ስታይላቸው ዙሪያ በሰጡት አስተያየት በተለይ ደግሞ በቼልሲ ጨዋታ ላይ በአንዳንድ አጋጣሚዎች በሎ ብሎክም ሲጫወቱ መመልከት ችለናል። በሌሎች ጨዋታዎች ላይም ይህንን ነገር ተመልክተናል እና በዚህ ዙሪያ በሰጡት አስተያየት በሎ ብሎክ ለመጫወት ምንም አይነት ፍላጎት የለንም፣ ነገር ግን ደግሞ በፕሪሚየር ሊጉና በሻምፒዮንስ ሊጉ ላይ ጥሩ የሚባሉ ቡድኖችን ሁልጊዜ እንገጥማለና እነዚህ ቡድኖች ደግሞ አንዳንድ ጊዜ የበለጠ ኳሱን ለመቆጣጠር ፍላጎት ሊኖራቸው ይችላል። በጣም ብዙ ፖዚሽን ለመያዝ ፍላጎት ሊኖራቸው ይችላል። እንደዚሁም ደግሞ አንዳንድ ቡድኖች ደግሞ ካንተ ጋር በሚፎካከሩበት ሰዓት ለተወሰኑ ደቂቃዎች ብልጫ ሊያሳዩብህ ይችላልና በእነዚህ አጋጣሚዎች ደግሞ ምናልባትም ወደ ሎ ብሎክ ልትመለስ ትችላለህ። አሁን ለምሳሌ አርሰናልን ከተመለከታችሁ በጣም አጥቅቶ የተጫወተበትም ጨዋታዎች አሉ። እንደዚሁም ደግሞ በአንዳንድ ጨዋታዎች ላይ በጣም በጠንካራ ሁኔታም ተከላክሎ ያንን ጨዋታ አሸንፎ ነጥቡን አስጠብቆም ሲወጣ መመልከት እችለናልና በጨዋታዎች መሃል አንዳንድ ጊዜ በሎ ብሎክ ልትጫወት የምችልበት እድል አለ። እኛም ያንን ነገር ነው እያደረግን የምንገኘው። ለምሳሌ ከቼልሲ ጋር ባደረግነው ጨዋታ ላይ የተሻለ እንቅስቃሴ ያደረግንበትም ሞመንት አለ፣ እነሱም የተሻሉ የተጫወቱበትም ሞመንት አለና እነሱ የተሻሉ በተጫወቱበት ሞመንት ደግሞ እኛም መከላከል ነበረብን። በዛ አጋጣሚ በሎ ብሎክም ስንጫወት ነበረ። ነገር ግን የኛ ዋናው ሀሳባችን ምንድነው? በሃይ ፕሬስ ቡድኖች ከግብ ክልላቸው ሳይወጡ ኳሶችን መቀማት፣ ያንንም ኳስ ደግሞ ወደ ግብነት መቀየር ነው። ነገር
ነገር ግን ደግሞ አንዳንድ ጊዜ በሎ ብሎክም ልትጫወት የምችልባቸውም አጋጣሚዎች እንዳሉ ግን ማመን ይገባል። ትልቁ ችግር ምንድነው? እኛ በጣም ስንከላከልም ብዙ እድሎች እየተፈጠሩብን ነው የምንገኘው። ብዙ ቻንሶችን ክሬት እያደረጉብን ነው። እነዛን ደግሞ ወደ ግብነት እየቀየሩ ነው የሚገኙት። በተቃራኒው ደግሞ እኛ ኳስ በምንይዝበት ሰዓት፣ ብልጫ በምንይዝበት ሰዓት ደግሞ ቻንሶችን ክሬት እያደረግን አይደለም የምንገኘው፣ ጎሎችንም እያስቆጠርን አይደለም የምንገኘውና ይሄ ችግር እንዳለን በቡድን ውስጥ በደንብ እናውቃለን የሚል ምላሽን ሰጥቷል። በአጠቃላይ ከጋዜጠኞች ጋር ያደረጉት ቆይታ ይህንን ይመስል ነበረ። በዚህ በቆይታቸው ዙሪያ በሰጡት አስተያየት እንግዲህ ያላችሁን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን ግን እኔ እዚህ ላይ አበቃው። እስከ መጨረሻው ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።